በረከቱና አማላጅነቱ ከሁላችን ጋር ይኑርና አባታችን አቡነ ሳሙኤል ያደረጉት ተአምር ነው። አባታችን አቡነ ሳሙኤል በአንዲት ሀገር ገንዘብን የሚወድ አንድ ሰው እንዳለ ተሰማ። በዚያም ቦታ የዚያች ሀገር ሰዎች የሚያመልኩበት የዋርካ ዛፍ ነበር። የሀገሪቱም ስም ጎሞር ይባላል። ያንም ዋርካ ሰይጣን ማደሪያው አድርጎበት ነበር። እርሱም የሰዎችን ሁሉ ነፍሳት የሚያጠምድና የሚማርክ ወደ ሰይጣን መንገድም የሚመራና ወደ ጭንቅ ቦታ የሚያደርስ ነው። ነቢዩ ዳዊት በመዝሙሩ በእግዚአብሔር ረድኤት የሚኖር በሰማይ አምላክ ጥላ ያድራል እንዳለ በላዩ የእግዚአብሔር ተስፋ ያደረበት የከበረ አባታችን ሳሙኤል ይህንን ሰምቶ የሀገርህን ሰዎች አሰባስብና ና ያለምንም ጠብ እንገናኝ ብሎ ቃስባእስ ወደ ተባለ የሀገር ሹም ሰምረ ክርስቶስ ላከው። አባታችን ሳሙኤል ከሰምረ ክርስቶስ ጋር ያንን የሀገር ገዥ አገኘው። የሴት የወንዱን ነፍሳት የሚያጠፋ የሰይጣን መንፈስ ማደሪያ የሆነ የማምለኪያ ዛፍም እንዳለው ነገረው። ሰልፈኞቹም ሆነው አንድነት ሄዱ። የረድኤትም መንፈስ እንደተላከላቸው ወደዚያ የዋርካው ዛፍ ደረሱ። ወደ እርሱም በደረሱ ጊዜ ዛፉ ተርገበገበ። ያን ጊዜም ከድንጋጤና ከፍርሃት የተነሳ ሰልፈኞቹና የተሰበሰቡ ሁሉ ሸሹ። አባታችን ሳሙኤልም የዘካርያስ አያት ከሚሆን ስሙ መርቆሬዎስ ከተባለ አንድ ቁለስቲጎስ ከሰምረ ክርስቶስ ጋር ብቻውን ቀረ። አባታችን ሳሙኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በትምህርተ መስቀል ፊቱን አማተበ። ወገቡንም ታጥቆ መጥረቢያ ያዘ። መንፈስ ቅዱስን በመጎናጸፍ በመጽናትና በኃይል ወጣ። ልዩ ሶስት በሆነ በስላሴም ስም 3 ጊዜ ቆረጠ። ያን ጊዜም የሰይጣን መንፈስ በዝንጀሮ አምሳል ወጥቶ ጠፋ፣ እንደ ጢስም ሆነ። ከነፋስ እንደ ተቀላቀለ ጉምም ተበተነ። የሸሹትም ሰልፈኞች ተመልሰው ይህንን ተአምር ባዩ ጊዜ በመፈራረቅ ይቆርጡት ዘንድ እየራሳቸው መጥረቢያቸውን ያዙ። በሃይማኖትም ብዙ ተአምራትን የሚያደርግ ረዳት ሳሙኤልን አግኝተዋልና። ይህም የማምለኪያ ዛፍ በወደቀ ጊዜ ታላቅ ደስታን አደረጉ። በፍጹም ደስታም ቅዱስ መስቀል ስም ታላቅ ገዳምን ሰሩ። አባታችን ሳሙኤልም የጣዖት ማምለኪያዎችን አፍርሶ ስርዓት አቆመ። የሀገሪቱም ሰዎች የቀናች ሃይማኖትን አስተማራቸው። ለእኛም ከቤቱ ርስት ለጽድቅ መልክ ምስክር ሆኖ የተረፈ አንድ ሽማግሌ ይህንን ነገረን። የጸሎቱ ኃይል ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ይኑር። አገራችን ኢትዮጵያን ይጠብቃት ለዘላለሙ አሜን።